አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች እንዴት ቆያችሁን? የመጋቢት 4 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱን ሚንበር ኸበር እየመራው ፋይዛ ሙሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ከሰሞኑ በአንድ የኦርቶዶክስ ክርስትና እምነት ተከታይ ነኝ የሚል ግለሰብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም ክብር የሚዳፈር ንግግር ማድረጉን የአዲስ አበባ ሃይማኖት ጉባኤ አወገዘ። በኢትዮጵያ የሆርቲካልቸር ፓርኮች ለመጀመሪያ ጊዜ እንዲቋቋሙ የሚያደርግ ስትራቴጂ በቅርቡ ይፋ ይደረጋል ተባለ። ከዓለም አቀፍ ደግሞ በሱዳን ከ30 ሚሊዮን በላይ ሰዎች አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል ሲል የተባበሩት መንግስታት የስደተኞች ኤጀንሲ ገለጸ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ከሰሞኑ አንድ የኦርቶዶክስ ክርስትና እምነት ተከታይ ነኝ የሚል ግለሰብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር የሚዳፈር ንግግር ማድረጉን የአዲስ አበባ ሃይማኖት ጉባኤ አወገዘ። የአዲስ አበባ ሃይማኖት ተቋማት ጉባኤ ከሰሞኑ የአንድ የኦርቶዶክስ ክርስትና እምነት ተከታይ ነኝ የሚል ግለሰብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር የሚዳፈር ንግግር ያወገዘው አዲስ ባወጣው መግለጫ ነው። ጉባኤው መጋቢት 3 2017 ዓመተ ልደት ባወጣው መግለጫ በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ላይ በግለሰቡ የተሰነዘረውን ንግግር ክብረ ነክና ኢስነ ምግባራዊ ነው ብሎታል። ድርጊቱ ከእስልምና እምነት ተከታዮች ባሻገር ብዙዎችን ያሳዘነ መሆኑን የጠቀሰው ጉባኤው ይህ ድርጊት ሁሉም ማህበረሰብ ሊያወግዘው የሚገባ ተግባር እንደሆነም አስታውሷል። በሃይማኖት ተቋማት መካከል የሚደረጉ ምክክሮች ከሌሎች ተቋማት በተለየ መልኩ ፈጣሪን ከመፍራት በስነ ምግባርና በግብረ ገብ እሴት የሚመራ በመሆን ልዩ እንደሚያደርገው የገለጸው ጉባኤው ከቅርብ ጊዜ ወዲህ በአንዳንድ ግለሰቦችና ቡድኖች በማህበራዊ ሚዲያዎች ሃይማኖታዊ ውይይትንና ሃይማኖትን በመጠበቅ ሽፋን በሚተላለፉ መልእክቶች ወሰን ያለፈ ድፍረቶች መታየት ጀምረዋል ሲል ጠቁሟል። ከሰሞኑ የኦርቶዶክስ ክርስትና አማኝ ነኝ ያለ ግለሰብ የፈጸመው ድርጊት የዚሁ ቀጣይ ጥፋት አካል ነው ብሏል። ጉባኤው ይህ አይነቱ ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ገልጿል። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ ተገቢ ያለመሆኑንና ግለሰብንና ተቋምን እንዲለዩ ሲል አሳስቧል። አክሎም በማህበራዊ ሚዲያ የሚሰራጩ ሃይማኖትን ሽፋን ያደረጉ የጥላቻ ንግግሮች በጊዜ መፍትሄ ካልተበጀለት የሰላምና የጸጥታ ስጋት እንደሚሆንና በተናጠልና በጋራ ስራ መሰራት እንዳለበት ምክረ ሀሳብ የቀረበበት ጉዳይ መሆኑንም አስታውሷል። የአዲስ አበባ ሃይማኖት ተቋማት ጉባኤ መግለጫ የመጣው ከቀናት በፊት ማህበራዊ ትስስር መድረኮች ላይ አንድ ግለሰብ የነብዩ መሐመድን ሰለላሁ ዐለይሂ ወሰለምን ክብር የሚዳፈር ንግግር በማድረጉ ተቃውሞ ከተነሳ በኋላ ድርጊቱን በማውገዝ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና የኢትዮጵያ ሃይማኖት ተቋማት ጉባኤ ድርጊቱን ካወገዙ በኋላ ነው። ረቡዕ መጋቢት 3 2017 ስለ ጉዳዩ የተናገሩት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼክ ሀጂ ኢብራሂም ቱፋ የግለሰቡ ጉዳይ ጊዜ ሳይሰጠው ለህግ አቅርቦ ለህዝብ እንዲያሳውቅ ለመንግስት ጥሪ አቅርበዋል። ሀገርን ለማበላሸትና አንድነትን ለመናድ የሚተጋ ነው ያሉት ግለሰብ ተደብቆ ቢቆይም በቁጥጥር ስር መዋሉ አይቀርም ሲሉ ገልጸዋል። ግለሰቡ በቁጥጥር ስር ውሎ ለህግ እስከሚቀርብ ድረስ ከኛ የሚጠበቀው በትዕግስት ዱዓ እያደረግን መጠበቅ ነው ብለዋል። ፕሬዝዳንቱ በዚህ ንግግር ወቅት የሚመሩት ጠቅላይ ምክር ቤት በግለሰቡ ላይ ህግን መሰረት ባደረገ መልኩ ክስ ተመስርቶ እየሄደበት ነው ሲሉ ተደምጠዋል። ይሁን እንጂ የክሱን ሂደት ዝርዝር ጉዳይ እንዲሁም የደረሰበትን ደረጃ አላብራሩም። በኢትዮጵያ የሆርቲካልቸር ፓርኮች ለመጀመሪያ ጊዜ እንዲቋቋም የሚያደርግ ስትራቴጂ በቅርቡ ይፋ ይደረጋል ተባለ። በኢትዮጵያ የተለያዩ የሆርቲካልቸር ፓርኮች ለመጀመሪያ ጊዜ እንዲቋቋሙ የሚያደርግ ስትራቴጂ በቅርቡ ይፋ ይደረጋል ያለው የግብርና ሚኒስቴር ነው። ረጅም ጊዜ ወስዶ ተከልሷል የተባለው አገር አቀፍ የሆርቲካልቸር ስትራቴጂ በዘርፉ መሰማራት ለሚፈልጉ በርካቶች ጥሩ አቅም የሚፈጥር መሆኑን በግብርና ሚኒስቴር የሆርቲካልቸር ልማት መሪ ስራ አስፈጻሚ አቶ አብደላ ነጋሽ ለመገናኛ ብዙሃን ገልጸዋል። አቶ አብደላ እንደተናገሩት ስትራቴጂው በአነስተኛ ይዞታ ላይ ተሰማርተው የሚገኙ አርሶ አደሮችንና ሌሎች አካላትን የበለጠ ተጠቃሚ ሊያደርግ የሚችል ነው። ይህም ለሀገራችን ትልቁ ማነቆ የሆነባት የውጭ ምንዛሬ ማግኘት ችግርን ለመቅረፍ ሰፊ እድል ይፈጥራል ሲሉ ገልጸዋል።
ከዚሁ ጋር ተያይዞ የባህር በር የለንም ብለን የምናስበው ወደ ልማት ከቀየርንና ከሰራን ያንን ታሪክ የሚቀይር አንዱ ንዑስ ዘርፍ ነው ብለዋል። ከ2010 ጀምሮ ተግባራዊ በመደረግ ላይ የሚገኘው አገር አቀፍ የሆርቲካልቸር ስትራቴጂ ትኩረት አድርጎ የተዘጋጀው አነስተኛ ይዞታ ያላቸው አርሶ አደሮችን በመደገፍና የላቀ ተጠቃሚነታቸውን ማረጋገጥ እንደነበር በማስታወስ በአሁኑ ጊዜ የግሉ ዘርፍ በስፋት ወደ ዘርፉ ገብቶ ተጠቃሚ እንዲሆን ያስችላል ሲሉም አስረድተዋል። የተከለሰው ሀገራዊ ስትራቴጂም ክልሎች ይከተሉት የነበረውን አሰራር የሚያሻሽሉበትና ወደ መሬት የሚያወርዱበት እድል ይፈጥራል ብለው እንደሚጠብቁ ተናግረዋል። የስትራቴጂ ዋና ፈጻሚዎች ክልሎች እስከሆኑ ድረስ ለተፈጻሚነቱ ባለቤት ሆኖ መንቀሳቀስ አለባቸው ብለው እንደሚያምኑ ያወሱት መሪ ስራ አስፈጻሚው ለአሰራሩ የሚያስፈልገውን ሀብት በራስ ከመመደብ አንስቶ ከሌሎች አጋር አካላት በማፈላለግ ወደ ተፈጻሚነቱ ከመግባት ጋር ተያይዞ ሰፊ ስራ ማከናወን አለባቸው ብለዋል። ስትራቴጂውን በዘርፉ ለመሰማራት የሚሹ በርካታ የልማት አካላት እንደሚፈልጉት የጠቆሙት አቶ አብደላ ወደ መሬት ማውረድ ላይ ቢሰራ ለውጥ ማምጣት ይቻላል ተብሎ ይታመናል ሲሉም ገልጸዋል። ሆርቲካልቸር በእሴት ሰንሰለት ውስጥ ለበርካታ ዜጎች የስራ ዕድል ከመፍጠር ባሻገር ምርትን ወደ ውጭ በመላክ የውጭ ምንዛሪ ማስገኘት እንዲሁም የምግብና ስርዓተ ምግብ ዋስትናን ከማረጋገጥ ጋር ተያይዞ ለሀገሪቱ የራሱን የሆነ አስተዋጽኦ እያበረከተ ያለ ንዑስ ዘርፍ መሆኑን የግብርና ሚኒስቴር ኃላፊዎች ገልጸዋል። ረመዳንን ወደ ተመለከተ ኸበር እንለፍ። የኢትዮጵያ ንግድ ባንክ ሲቢኢ ኑር የረመዳን ወርን በማስመልከት ለደንበኞቹ የኢፍጣር መርሃ ግብር አከናወነ። የኢትዮጵያ ንግድ ባንክ ሲቢኢ ኑር የረመዳን ወርን በማስመልከት ለደንበኞቹ የኢፍጣር መርሃ ግብር ያከናወነው ረቡዕ መጋቢት 3 2017 ዓመተ ልደት ነው። በአዲስ አበባ ስካይላይት ሆቴል በተዘጋጀው መርሃ ግብር ላይ የባንኩ ደንበኞች፣ አጋር አካላትና ባለድርሻ አካላት ተሳታፊ ሆነዋል። ባንኩ መርሃ ግብሩን ያዘጋጀው የእስልምና እሴት የሆነውን መልካምነትን የሚያጎሉ የመተሳሰብ፣ የመተዛዘን፣ የእርቅ፣ ማህበራዊ ኃላፊነትን የመወጣት፣ እርስ በርስ መረዳዳት እንዲሁም የአጋርነት ተግባራትን ባንኩ ወደ ራሱ በመውሰድ ያንን አጠናክሮ ለመቀጠልና ከቢዝነስ ባሻገር ለደንበኞች አብሮነትንና አጋርነትን ለማረጋገጥ ዘመናትን የሚሻገር ትስስር ለመፍጠር ታሳቢ በማድረግ ዓላማ መሆኑን አሳውቋል። ይህንኑ የተናገሩት የባንኩ ከወለድ ነፃ አገልግሎት ሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሩ ሁሴን ሲቢኢ ኑር የማህበረሰቡ አንድ አካል እንደመሆኑ በተቀደሰው የረመዳን ወር አብሮነት ለበጎነት በረመዳን በሚል መሪ ቃል ለደንበኞቹና ለመላው የእስልምና ሃይማኖት ተከታዮች አካታችነትን በማረጋገጥ ማህበራዊ ኃላፊነቱን ለመወጣት የተለያዩ መርሃ ግብሮችን ቀርጾ በመላ ሀገሪቱ የተለያዩ በጎ ተግባራትን በመተግበር ላይ እንደሚገኝ ገልጸዋል። ከተዘጋጁ መርሃ ግብሮች መካከል የኢፍጣር መርሃ ግብር በማካሄድና ለተቸገሩ ወገኖች የረመዳን ማዕድ ማጋራት እንደሚገኝበት ጠቁመዋል። የዚህ ታላቅ የኢፍጣር መርሃ ግብር ዋና ዓላማ የእምነቱ እሴት የሆነውን መልካምነት የሚያጎሉ የመተሳሰብ፣ የመተዛዘን፣ የእርቅ፣ የማህበራዊ ኃላፊነት የመወጣት፣ እርስ በርስ የመረዳዳትና የአጋርነት ተግባራትን ባንኩ ወደ ራሱ በመውሰድ ያንን ተሞክሮ ለማጠናከር እና ከቢዝነስ ባሻገር ከደንበኞቻችን ጋር አብሮነታችንና አጋርነታችንን ለማረጋገጥ ዘመናትን የሚሻገር ትስስር ለመፍጠር ታሳቢ ተደርጎ የተዘጋጀ ፕሮግራም ነው። በመሆኑም ባንካችንም የማህበረሰቡ አንድ አካል እንደመሆኑ በተቀደሰው የረመዳን ወር አብሮነት ለበጎነት በረመዳን በሚል መሪ ቃል ለውድ ደንበኞቹና ለመላው የእምነቱ ተከታዮች አካታችነትን በማረጋገጥ አርአያ የሚሆን ተግባር በመከወን ማህበራዊ ኃላፊነቱን ለመወጣት የተለያዩ መርሃ ግብሮችን ቀርጾ በመላ ሀገሪቱ ላይ በተለያዩ በጎ ተግባራት በመተግበር ላይ ይገኛል። ሲቢኢ ኑር ከ11 ዓመታት በፊት በባንክ ኢንዱስትሪው ለመጀመሪያ ጊዜ ስራ ላይ ማዋሉን የገለጸውን የኢስላሚክ ኮር ባንኪንግ ሲስተም በቅርቡ በማሻሻል ከወለድ ነፃ የባንክ አገልግሎት አሰጣጡን ወደ ላቀ ደረጃ ለማሳደግ በሂደት ላይ እንደሚገኝ አስታውቀዋል። ውድ ተመልካቾች እየተከታተላችሁ የምትገኙት ሚንበር ኸበርን ነው። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። በዚህ አጋጣሚ በአዲስ የፌስቡክ ገጽ www.facebook.com/minbertv1 እንደምታገኙንም ለመግለጽ እንወዳለን። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ።
ከሰሞኑ በአንድ የኦርቶዶክስ ክርስትና እምነት ተከታይ ነኝ የሚል ግለሰብ የነብዩ መሐመድ ሰለላሁ ዐለይሂ ወሰለምን ክብር የሚዳፈር ንግግር ማድረጉን የአዲስ አበባ ሃይማኖት ጉባኤ አወገዘ። ከቆይታ በኋላ በሱዳን ከ30 ሚሊዮን በላይ ሰዎች አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል ሲል የተባበሩት መንግስታት የስደተኞች ኤጀንሲ ገልጿል። ዝርዝሩን ይዘን እንመለሳለን፣ ይጠብቁን። ከውጭ ያገኘነውን ረመዳንን የተመለከተ ኸበር እናጋራችሁ። የእግር ኳስ ኮከቡ ፖል ፖግባ በረመዳን ለጋዛ ነዋሪዎች የምግብ ድጋፍ አደረገ። ፈረንሳዊው የእግር ኳስ ኮከብ ፖል ፖግባ በረመዳን ወር በጋዛ ለሚገኙ ፍልስጤማውያን የምግብ ድጋፍ የማቅረብ የበጎ አድራጎት ስራ መጀመሩን አስታውቋል። በማህበራዊ ትስስር መድረኮች የተጋሩ ምስሎች ፖል ፖግባ ከበጎ አድራጎት ድርጅቶች ጋር በመተባበር በጋዛ ውስጥ ነፃ ምግብ እንዲሰራጭ ማድረጉን ያሳያሉ። ተጫዋቹ ጉዳዩን በማስመልከት በኢንስታግራም ገጹ ላይ ባሰፈረው ጽሑፍ ረሃብም ሆነ ደግነት ወሰን የለውም፣ ለችግረኞች የምግብ ድጋፍ በማድረግ በጋራ ለውጥ ማምጣት እንችላለን። ያገኘነውን በረከት በማካፈል ማንም ሰው ያለ ምግብ ወደ መኝታው አለመሄዱን እናረጋግጥ ብሏል። የፖል ፖግባ ተግባር በማህበራዊ ትስስር መድረክ በበርካታ ሰዎች ሙገሳ እንዲቸረው አድርጓል። አስተያየታቸውን ከሰጡት መካከል በርካታ ሙስሊም እግር ኳስ ተጫዋቾች ይገኙበታል። ፖግባ በተለይ በችግር ጊዜ ውስጥ ለሚገኙ ፍልስጤማውያን እንዲሁም ለፍልስጤም ጉዳይ ከዚህ ቀደም አጋርነቱን ማሳየቱን ኒውስ ሴንትራል በዘገባው አስታውሷል። ተጫዋቹ እንደ አውሮፓውያኖቹ አቆጣጠር በግንቦት 2021 ለእንግሊዙ ክለብ ማንቸስተር ዩናይትድ በሚጫወትበት ወቅት የእስራኤል ወታደሮች ፍልስጤማውያንን በግዳጅ ለማፈናቀል ያደረጉትን ሙከራ በመቃወም ከጎናቸው እንደሚቆም ገልጿል። በወቅቱ ፎቶግራፉን በኢንስታግራም ላይ በማጋራት ዓለም ሰላምና ፍቅር ይፈልጋል፣ ለፍልስጤም ዱዓ እናድርግ የሚል መልእክት አስፍሯል። በሱዳን ከ30 ሚሊዮን በላይ ሰዎች አስቸኳይ የሰብአዊ እርዳታ ያስፈልጋቸዋል ሲል የተባበሩት መንግስታት የስደተኞች ኤጀንሲ ገለጸ። ዓለም አቀፍ የስደተኞች ድርጅት IOM በሱዳን ውስጥ በቀጠለው ጦርነት ምክንያት ከ30 ሚሊዮን በላይ የሚሆኑ ሰዎች የኑሮ ሁኔታ አስከፊ የሆነ በመምጣቱ አስቸኳይ እርዳታ እንደሚያስፈልጋቸው ያስታወቀው ረቡዕ ዕለት ነው። ይህንኑ በሱዳን የዓለም አቀፍ የሰብአዊ ድርጅት ተልዕኮ ኃላፊ የሆኑት መሐመድ ራፋት በኤክስ ገጻቸው ላይ ባሰፈሩት መረጃ አረጋግጠዋል። በሱዳን ከ30 ሚሊዮን በላይ የሚሆኑ ሰዎች ሰብአዊ እርዳታ እጅጉን ያስፈልጋቸዋል ያሉት ኃላፊው የኮሌራ ወረርሽኝና ሌሎች የጤና ድንገተኛ ሁኔታዎች በአገሪቱ ውስጥ ያለውን ቀውስ እያባባሱ ይገኛሉ ሲል አስጠንቅቀዋል። መሐመድ በሱዳን ለሰብአዊ እርዳታ የሚውል ገንዘብ አስፈላጊ መሆኑን በመግለጽ ችግረኞች ጋር መድረሱንም ማረጋገጥ እንደሚገባ አመልክተዋል። በሱዳን በሀገሪቱ መደበኛ ጦርና በተቀናቃኙ ፈጥኖ ደራሽ ኃይሎች መካከል የሚካሄደው ጦርነት ከተጀመረ በቀጣዩ ወር 2 ዓመት ይደፍናል። በጦርነቱ ከ20 ሺህ በላይ ሰዎች መሞታቸውና 15 ሚሊዮን ሰዎች መፈናቀላቸውን የተባበሩት መንግስታት ድርጅት መረጃ ያመለክታል። በአሜሪካ ዩኒቨርሲቲዎች የተደረገ ጥናት የሟቾች ቁጥር ወደ 130 ሺህ ገደማ እንደሚሆን ግምት መኖሩንም የሚድል ኢስት ሞኒተር ዘገባ ይጠቁማል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበር። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።